ሰላም እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ይህንን ቪዲዮ አብዛኞቻችሁ አይታችሁታል ብዬ አስባለሁኝ። እኔም ሙሉ ፖድካስቱን ተመልክቼዋለሁኝ። ያው በጣም አስገራሚ የሆነ የሌክቸረር ቪዲዮ ነበር ማለት ይቻላል። እሷ እያስተማረች ወንድማችን ደግሞ ምንም የማያውቀውን ብዙ ነገሮች እየተማረ ነበረ። ፈጽሞ ኢሎጂካል የሆኑ ነገሮችንም ሲያነሳ ነበረ ምናምን። ለማንኛውም እዛ ፖድካስት ላይ ከተነሱ መንፈሳዊ ርዕሶች ላይ ምናምን የሚመለከተን ነገር ስላለ እነዛ ጉዳዮች ላይ የተወሰነ መልስ እንስጥ። ለምሳሌ የመጀመሪያው ነገር ምንድን ነው? እሷ አንስታ የነበረው ነገር አለ። ባል ሚስቱን ሊወዳት የሚገባው እንደ ክርስቶስ ነው። ሚስት ደግሞ ባሏ ልትወድ የሚገባው እንደ ቤተ ክርስቲያን ነው። ስለዚህ ጌታ ኢየሱስ ክርስቶስ የቱ ጋር ነው የሚመታው የሚል ነገር አንስታ ነበረ። ከዛ ወንድማችን ምን አለ? ጌታ ኢየሱስ ግን እኮ በተመታ ጊዜ ይቅር ብሏል። የሚገርፉትን፣ የሚገድሉትን፣ የሚያደርጉትን አያውቁምና ይቅር በላቸው ብለዋል የሚል ነጥብ አነሳ። ይሄ ሲጀመር የማይገናኝ ሎጂካል የሆነ ሀሳብ ነው። ሲቀጥል ደግሞ እዚህ ጋር አንድ ነገር ልበል። በባልና በሚስት መካከል ስላለ ምሳሌነት ስናወራ ክርስቶስ የባል እንጂ የሚስት ምሳሌ አይደለም። ሚስት የቤተ ክርስቲያን ምሳሌ እንጂ የክርስቶስ ምሳሌ አይደለችም። በትዳር ውስጥ እናነሳ ማለት ነው። የሙሽራይቱ የቤተ ክርስቲያን ምሳሌ ሚስት ናት እንጂ ክርስቶስ አይደለም። ክርስቶስ የባልየው ምሳሌ ነው። ባል ነው እንደ ክርስቶስ ይውደዳት የተባለው። ሲቀጥል ደግሞ ጌታ ኢየሱስ ክርስቶስን የገረፉት ጌታ ኢየሱስ ክርስቶስ የሚያደርጉትን አያውቁምና ይቅር በላቸው ያለው ሙሽራይቱን አይደለም። እነዛ እርሱን የገደሉት ያሰቃዩት ሰዎች በፍጹም የሱ ሙሽራይቱ የተባሉት ቤተ ክርስቲያን አይደለም ጌታ ኢየሱስን እንደዛ ያደረገችው ማለት ነው። ይልቁንም ከቤተ ክርስቲያን አካል ውጭ የሆኑ ናቸው፣ የእርሱ አካል ያልሆኑ ናቸው ያንን ያደረጉት። ስለዚህ የማይገናኝ ነገር ነው ማለት ነው። ሌላኛው የተነሳው ነገር ደግሞ ምንድነው? በትዳር ውስጥ ባል ሚስቱን አስገድዶ መገናኘት መድፈር ተብሎ ይገለጻል አይገለጽም? እኔ መድፈር ተብሎ ይገለጻል ብዬ ነው ማምነው። ምክንያቱም መድፈር ማለት አንድን አካል ያለ ፈቃደኝነቱ አስገድዶ መገናኘት እስከሆነ ድረስ ያ ድርጊት ከተፈጸመ አስገድዶ መድፈር ነው የሚባለው። ሌላ ዴፊኒሽን ያለው አይመስለኝም። ያለ ፈቃደኝነት አስገድዶ ከተገናኘ መድፈር ነው። በነገር ግን እዚህ ላይ አንድ ሀሳብ አንስቶ ነበረ ወንድማችን። ኢቭን እኮ በአጽዋማት ወቅት ኢቭን በግዝት ቀናትም ቢሆን ምናምን ራሱ ልትከለክለው እንደማይገባ ትምህርት አለ ሲል ነበር። እኔ ኬት እንዳገኘውም አላቅም። ኬት እንዳገኘው ይህንን አላቅም። እንደ ቤተ ክርስቲያን አስተምህሮ ግን ፍጹም ስህተት ነው። ፍትሐ ነገሥታችን ላይ የተጻፈው እንደውም በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው ቤተ ክርስቲያን የምታስተምረው ማለት ነው። በተቻላቸው መጠን በአጽዋማት ወቅት ቢከለከሉ የተገባ እንደሆነ ነው የምታስተምረው እንጂ በዛን ወቅትም ቢሆን ልትከለከል አይገባም የሚል አይነት ትምህርት በፍጹም በቤተ ክርስቲያን የለም። እና እነዚህ ሮንግ የሆኑ በተለይ ደግሞ ከዚህ ቀደም ብያችሁ ነበር፣ መጽሐፍ ቅዱሳዊ ሀሳቦችን ሮንግ ለሆነ አንደርስታንዲንጎቻችን ልንጠቀማቸው በፍጹም አይገባም። በተለይ ደግሞ ብዙ ጊዜ የሚጠቀሱት ነገር ምንድን ነው? ከእንደዚህ አይነት ከተቃራኒ ጾታ ጋር በተያያዘ የተለያዩ አለመግባባቶች ሲነሱ መጽሐፍ ቅዱስ የሚጠቀሰው ብዙ ጊዜ ሴቷን የሆነ ነገር ለማለት ነው፣ እንዲህ መሆን አለብሽ ለማለት ማለት ነው። ወንዱ መጽሐፍ ቅዱስ ተጠቅሶ እንዲህ መሆን አለብህ ሲባል ሰምተን አናውቅም። እኛ እንላለን እኮ ይሄው እንደ ክርስቶስ ውደዳት ተብላል፣ ራስን እስከ መስጠት ውደዳት ተብላል እንላለን እኮ። ግን ይህንን ሀሳብ ተቃርነው ብዙ ጊዜ የሚሞግቱ ሰዎች ወንዱ ልክ እንደ መጽሐፍ ቅዱስ እንዴት መሆን እንዳለበት፣ ባል እንዴት መሆን እንዳለበት ብዙ ጊዜ ሲናገሩ አናደምጥም። እና ይሄ ትልቁ ሮንግ የሆነ ነገር ነው። የእግዚአብሔርን ቃል ለገዛ ፍላጎቶቻቸው የሚያጣምሙ አሉ ብሎ ነበረ ቅዱስ ጳውሎስ። እና ልክ እንደዛ ይሄ ማጣመም ይባላል። እና ለእንደዚህ አይነት ስሁት ሀሳቦቻችን የተሳሳተ ነገር እንትን ማለት የለብንም። እና ወንድማችን ደግሞ ይህ ቪዲዮ የሚደርስ ከሆነ እንደው በተቻለ መጠን የምታወራቸውን ጉዳዮች ምናምን ልታወራም የተዘጋጀባቸውን ጉዳዮች በደንብ ብታጠናቸውና ምንነታቸውን እንኳን ብታውቅ ጥሩ ነው። እንደዚሁ ምንም ሳታቅ ምናምን ዲቤት ላይ አይቀርብም። ይህ ጥሩ ትምህርት ይሆናል ብዬ አስባለሁ። ይህኛው ፖድካስት ለሚቀጥለው የሚደገም አይመስለኝም። ሰላም ክርስቶስ ይብዛላችሁ። ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው። ማን ነው ባላቸውን እንዲከለክሉ ያልፈቀደው? ማን ነው? ሲጀመር ጾም ነው አይደለ? ግን ያው ኢንሲስት ካደረገ ከፈለገ ስሜቱ መጽሐፍ ቅዱስን ካስቸገረው ያመጣው አንተ ነህ አይደለ? ስለዚህ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው። ባይ ዘ ዌይ ሰላም ለእናንተ ይሁን የኔ ተወዳጆች፣ እንዴት አላችሁልኝ? እንግዲህ እነዚህ ሁለት ልጆች ዲቤት አድርገው ነበረ በፌሚኒዝም ላይ ይመስለኛል። እና የተወሰነውን ካየሁት አንጻር ከክርስትናው ሳይድ ሁለት የሪፍሌክሽን ቪዲዮዎችን ለመስራት አሰብኩኝ። አንድ በወንድማችን ሀሳብ ላይ፣ አንድ ደግሞ በእህታችን ሀሳብ ላይ። ዛሬ ከእህታችን እንጀምራለን። አሁን ባሰማዋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገርን ያነሳል። ይህ ምን የሚል ነው? ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህን ነገር ደግሞ ያዝ ታደርግና እህታችን ምን አይነት ነገርን ያስቀመጠችው? ኦኬ መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ
እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነው የሚል ነገርን ታስቀምጣለች። በመጀመሪያ ደረጃ መጽሐፍ ቅዱስ ይህንን ነገር ይናገራል? የስ ይናገራል። መጽሐፍ ቅዱስን ቀጥታ ሄደን እናነበዋለን፣ አብረን እንመለከተዋለን። ወደዛ ከማለፋችን በፊት ግን እዚህ ጋር እህታችን የሰራችውን ትልቅ ስህተት ላሳያችሁ። በዛውም ደግሞ እንደነዚህ አይነት ሙቭመንቶች ውስጥ ምናምን እንደው ኢንቮልቭ የምታደርጉ ክርስቲያን ወንድም እህቶች ካላችሁ ጥንቃቄ እንድታደርጉ፣ በጣም ጥንቃቄ የሚፈልግ ነገር ነው። ሰው ሳያስበው በእነዚህ አይነት ነገሮች ላይ ሳያስበው የእግዚአብሔር ቃል ጠላት ሁሉ ሊነሳ ራሱ ይችላል ሳያውቀው። ስለዛ ጥንቃቄ ስለሚፈልግ የምታደርጓቸው ነገሮች ሁሉ ከክርስትና አንጻር እየመዘናችሁ ብቻ እንድታደርጉ እንደው ለሱም ለግንዛቤ የሚያህል ትንሽ ነገር ልበላችሁ። አሁን እንግዲህ መጽሐፍ ቅዱስ በግልጻው ይላል ሚስት ባሏን መከልከል የለባትም፣ ባልም ግን ሚስቱን ደግሞ መከልከል የለበትም የሚለውን ይናገራል። እንደ እህታችን አባባል ከሆነ በቃ እንደዚህ የሚል ቃል ካለ በቃ ደፋሪን የሚያበረታታ መጽሐፍ ነው ወይም ደግሞ ለደፋሪዎች ፍቃድን የሚሰጥ መጽሐፍ ነው እያልክ ነው በቃ ብላን ያስቀመጠችው እና ነው አይደለም፣ በፍጹም መጽሐፍ ቅዱስ ላይ አዎ በግልጽ አለ ቃሉ። አንቺ እንዳልሽው ቢሆን ኖሮ አሁን እህታችን እንዳልሽው ቢሆን ኖሮ ትክክል መጽሐፍ ቅዱስ የምርም ደፋሪዎችን የሚያበረታታ ይባል ነበር፣ ግን አይደለም። ቃሉ ቢኖርም አንቺ የሰጠሽው ትርጉም ግን በጣም አደገኛ ነው። ይሄ ሎድድ ሌብሊንግ የሚባል ፋላሲ አለ ወይም ሎድድ ዴፊኒሽን። የሆነ ኖርማል ለሆነ ነገር በጣም ጽዩፍ የሆነ ኔጌቲቭ የሆነ ነገር አምጥተህ ተለጥፍበትና ከዛ በኋላ ሰዎች ያንን ነገር ሲያዩት በዛ በመጥፎ መልኩ እንዲያዩት ታደርገዋለህ። ይሄ ሎድድ የሆነ ሌብሊንግ ነው፣ ዴፊኒሽን ነው እና ፋላሲ ነው። እንደነዚህ ሙቭመንቶች ፌሚኒዝምንም ሆነ ሌሎችንም በጣም አንዳንድ አስቸጋሪ የሚያደርጋቸው ምንድነው የሚነሱት ከዓለም ስለሆነ የሚያሳዩን መንገድ የዓለሙን መንገድ ነው እንጂ የመንፈሳዊውን የእግዚአብሔርን የክርስትናን መንገድ ሊያሳዩ አይችሉም። ስለዛ ለምሳሌ በባልና በሚስት መካከል ስላለው ነገር ለምሳሌ ሚስት ሙድ ውስጥ ባትሆን በቃ ማለት የሴክስ ሙድ ውስጥ ባትሆን በቃ የራሱ ጉዳይ ታዩ አይነት ነገር ነው። አይተዋል። እና እንደዛ አይደለም። ክርስትና ግን እንደዛ አይደለም። አትከልኪውን ያለው ከምን አንጻር እንደሆነ የክርስትናው መንገድ ላሳያችሁና ልንከተል የሚገባው እንደዚህ አይነት የፌሚኒዝም አይነት ሐሳቤ ሳይሆን የክርስትና ሐሳቤ ሊሆን ደግሞ ይገባዋል። እንዳትረሱ ፕሊዝ። ምንም አይነት ሙቭመንት ውስጥ ያለ ሰው ምንም አይነት በህይወቱ የሚከሰቱ ነገሮችን ሁሉ ሲመዝን መመዘን ያለበት ከክርስትና አንጻር ነው እንጂ የሆነ ውስጣችሁ ላይ የሆነ ሙቭመንት የፌሚኒዝም ለምሳሌ ሊሆን ይችላል በጣም ከፍ እያለ ሄዶ ክርስትናው ግን ዝቅ እያለ መሄድ የለበትም። ያኔ ፌሚኒዝም ሃይማኖት ይሆናል ሳታስበው። አይ ነው እንደዛ አይደለም ብትልም ሳታስበው እንደዛ ይሆናል። ከዛ በኋላ ሃይማኖት የሌለህ ሰው ሆነ ልትቀርም ትችላለህ። ስለዚህ ጥንቃቄ ይፈልጋል ሁሉም ነገር። ለማንኛውም መጽሐፍ ቅዱስ እንደዚህ ይላል። እሺ የክርስትናው መንገድ እንየው። እንደዚህ በዚህ አይነት ጉዳይ ላይ ክርስትናው ምን እንደሚል በመጀመሪያ ቆሮንቶስ መልእክቱ ቅዱስ ጳውሎስ ነው ምዕራፍ 7 ከቁጥር 2 ጀምሮ እንደዚህ ይላል። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ስለምን ጠንቅ? ስለ ዝሙት ጠንቅ ማለት ባል ለምሳሌ አንድ ወንድ የራሱ ካልሆነች ሚስት ጋር የሚተኛ ከሆነ እሱ ዝሙት ይባላል። አንዲት ሴትም የራሷ ባል ካልሆነ ወንድ ጋር የምትተኛ ከሆነ ያ ዝሙት ነው። ዝሙት ደግሞ በእግዚአብሔር ፊት በጣም ትልቅ የሆነ ኃጢአት ነው። ስለዚህ ጠንቅ በዚህ ኃጢአት እንዳይወድቁ እያንዳንዱ ለራሱ ሚስት ኑረው፣ እያንዳንዲቷም ደግሞ ለራሷ ባል ይኑራት። አለቀ። አይቷል። ከዝሙት ለመትረፍም ጭምር ምክንያቱም ትፈተናለህ በዝሙት እንደዚህ ነገር ውስጥ እንዳትወድቅ በቃ የራስን ሚስት ትይዛለህ። ስለዛ በቃ የራስህን ናት ከእሷ ጋር ይህ ነገር ትፈጸማለህ። ሚስትም ሴትም ልክ እንደዛ የራሷን ባል ታገባና ከእሱ ጋር እንደፈለገች ነገር ትፈጸማለች ይልና ቀጠል አድርጎ ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስትም ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም ተባለ። ለምሳሌ ትክክል ነው አይደለም? ትክክል ነው። አለቀ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለማን ነው? ለባሏ ነው እንጂ ይልና እዚህ ላይ ግን አያቆምም። በባል ጉዳይ ላይም ሲናገር እንዲህ ብሎ ይናገራል። እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም። ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። የተለያየ መጽሐፍ ቅዱስ ክፍሎች ላይ ሚስት ትገዛ እያለ ሲናገር አይታችሁ ሊሆን ይችላል። እዚህ ክፍል ላይ ግን ሁለቱም ተመሳይ ነገር ነው የሚሰጣቸው። ምን አይነት ነገር? ሚስትም አዎ በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ሁሉ ለባሏ ነው። የባል ስጋ ላይም ባል አይደለም ስልጣን ያለው ሚስት ናት። ስለዛ እንደዚህ ሴክሹዋል ነገሮች ምናምን ላይ በቃ አለቀ። የባል ስጋ የራሷ ሴትዮዋ ማለት ሚስትየዋ የራሴ ነው ብላ ነው የምታስበው። ስለዛ ሊከለክላት አይገባም በፍጹም። ሚስትም ደግሞ የእሷ ስጋ የባሏ ነው፣ ልትከለክለው አይገባም በፍጹም። ምናልባት ዊዝ ሬር ኤክሰፕሽን ካልሆነ በስተቀር ማለት ነው። የሆነ ለምሳሌ የህመም ጉዳይ ምናምን ካልመጣ በስተቀር በሁለቱም ሳይድ ሙድ ውስጥ አይደለም ምናምን እየተባለ ዝም ብሎ እንደዚህ መገፋፋት አይቻልም። እሱን ነው ቀጣይ የሚናገረው ጳውሎስ። ምን ብሎ? ለጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስተቀር እርስ በእርሳችሁ አትከላከሉ።
ለምን ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ይላል። ስለዚህ አሁን ምንድነው እያለን ያለው ቅዱስ ጳውሎስ ባል ለምሳሌ ውጭ ሲሰራ ይውልና መጥቶ ማለት ነው አይ እኔ ደክሞኛል እያለ ሚተኛ ከሆነ ሚስት ያንን ነገር እየፈለገች እሱ ምናምን እየፈለገች ባል በቃ ደክሞኛል እያለ የሚያንቀላፋ ከሆነ ነው አይቻልም። ኤነርጂህን ሙሉ በሙሉ ውጭ ላይ አሟጣ ጨርሰ መምጣት አትችልም ነው። ስትመጣ የምትጠብቅ ሚስት አለች፣ ወንድ ላጤ አይደለም። ስለዛ ግዴታ ሚስት ይሄን ነገር ከፈለገች መከልከል አትችልም። ለሷ የሚሆን ኤነርጂ ሊኖር ይገባል። ኦኬ ሶ ምንድነው እሷ እየተፈተነች በዛ ነገር ጠላሃት ልተኛ አትችልም። ባልም ደግሞ እንደዚህ ነገር ከፈለገ ሚስት ሙድ ውስጥ ባትሆን ራሱ በተቻላት አቅም ማለት ነው እየተፈተንክ ነው የራስ ጉዳይ ልትለው አይገባም። እንደ ሰፖርት መደራረግም ጭምር እኮ ነው። በተቻላት አቅም ከፍቅር በመነጨ መልኩ ባሊ ላግዘው በሚል ሐሳብ ተነስታ ወደ እንደዚህ ነገር ውስጥ በደንብ ልትገባ ይገባል እና ሊከላከሉ አይገባም ሲባል ልክ እንደዚህ ነው። ስለዚህ ሁሉ ጊዜም ቢሆን የክርስትናውን መንገድ እንጂ የዓለምን መንገድ አንኒ። በዓለም መንገድ ብንጓዝ ወደ እግዚአብሔር ሳይሆን ወደ ዓለም ነው የምንቀርበው። ዓለምን መውደድ ደግሞ ከእግዚአብሔር ጋር ጥል ነው እንዲል መጽሐፍ ጥንቃቄ ይፈልጋል ነው። ሳናስበው ደግሞ መጽሐፍ ቅዱስንም እንዳንሳደብ። ቀጣይ ደግሞ ጌታ ቢፈቅድና ብንኖር ወንድማችን አንድ የተናገረው ነገር ስላለ አክቹአሊ ብዙ የተናገሯቸው ነገሮች አሉ ሁለቱም ግን መጽሐፍ ቅዱስን ያለ አግባብ የጠቀሰበት ነገር አለ ብዬ ስለማስብ እሱ ላይ ይመጣበታለሁ። ይቆየን። ይቅር ማለት አለባችሁ፣ ትዕግስተኛ መሆን አለባችሁ ነው እያልክ ያለው አይደለ? እሺ መቼ ነው ባሎች ማድረግ ያለባቸውን ነገር የምናወራው? ኦኬ ሶ ጥያቄ የሚጠየቁ ለዛ ነው። ባል ላይ ፎከስ አድርገህ ንገረኝ። ሰላም ለእናንተ ይሁን። እንግዲህ ዛሬ በሁለተኛው ቪዲዮ መጥቻለሁ። እዚህ ጋር እህታችን እንደሰማችሁት ቫሊድ የሆነ በጣም ጥሩ የሆነ ነገር አንስታለች። ከባሎች አንጻር ያለውንስ መቼ ልናወራው ነው? አሁን በሴቷ በኩል ያለው ብቻ ነው እየተነገረ ያለው። ለምሳሌ ባል ቢመታት ሚስቱ ይቅርታ ልታደርግለት ይገባል አይነት ነገር እናስቀመጠ። ስለዚህ እያወራ ያለው ስለሱ ብቻ ነው። እሺ ባሎችስ እሺ ምንድነው ማድረግ ያለባቸው? የሴቶቹን ወይም የሚስቶችን ብቻ ነገር ነው እያወራን ያለነው አይነት ነገር እናስቀመጠች እና ጥሩ ነው። ወንድማችን እዚህ ላይ ትልቁ ችግር ብዬ የማስበው ከታላቅ ይቅርታ ጋር ምንድነው በጣም ፎከስ እያደረገ ያለው ምንድነው ሚስትየዋ ላይ ብቻ ነው ማለት። ለምሳሌ ከተመታች የሚለው ላይ ብቻ ነው። ባል ገና ከጅምሩ እንዲመታ ማን ፈቅዶለት? አይቻልም። አይተዋል። ልክ ሚስት መከልከል የለባትም የሴክሱ ምናምን ብለን ልክ እንደተከራከርከው እንደዚህ አይነት ጉዳይ ላይ ልክ ሲመጣ ደግሞ ግልብጥ ብለ ኖ ባል ገና ከጅምሩ መምታት አይቻልም ብለ መከራከር አለብህ። የክርክር አጀንዳ ተለውጦ አሁን ደግሞ ባል አረ በፍጹም መምታት የለበትም የሚል ነው መሆን ያለበት። መጽሐፍ ቅዱሳችን የሚያስተምረን ይሄንን ነው። እታችንም እንዳነሳችሁ እዛ ውይይት ላይ ክርስቶስ ቤተክርስቲያንን እንደወደዳት ባልም ደግሞ ሚስቱን ይወዳት ዘንድ በቃ ይሄ የመጽሐፍ ቅዱሳችን ትእዛዝ ነው። ስለዛ እንደገዛ ስጋው አድርጎ ይውደዳት እያለ መጽሐፍ ቅዱስ ምንድነው ባል ለሚስቱ ጠባቂ ሲሆን ፕሮቫይደር መጋቢ ሲሆን አስበው ጠባቂ መሆኑ ቀርቶ ጭራሽ ራሱ ችግር ሲሆንባት ራሱ ሲቀጠቅጣት አሁን ይሄ በጣም አይ ነው። ስለዛ ማሳየት ያለብህ ሴቲቱ ይቅር እያለች ትኑር ከሚለው በፊት ገና ከጅምሩ ይሄ የችግሩ መንስኤ ራሱ ባልየው ስለሆነ ነው። በፍጹም ይሄንን ማድረግ የለበትም ሊባል ነው የሚገባው። እኔ ምንድነው የገዛ ስጋው ስር ሆነች ሚስቱ አሁን ራሱን እንደመምታት ነው። በነገራችን ላይ ሚስትን መምታት እንደው ራስን መምታት እስቀላል ነው። ራስን መምታት እንደውም ይቀላል እንዴ። ሚስት የገዛ ስጋ ብቻ ሳይሆን ከእግዚአብሔር የተሰጠች አደራህም ጭምር ናት። ሚስት ትሆን ዘንድ ውሰዳት ተብላ ከእግዚአብሔር እንደተሰጠችን እንድትቆጥረው የሚገባው ልክ አንዴ ስትጋባ ከእግዚአብሔር የተሰጠችን ትጠብቃት ዘንድ ትመግባት ዘንድ እንደው ነውር እንከን ምንም አይነት ነገር እንዳይኖርባት ምንድነው በዛ ደረጃ ልጠብቃት የተሰጠችን ሚስት እሷ ላይ እጇን የምታነሳ ከሆነ እሷ ላይ የምትበረታ ከሆነ ህይወቷን የምታከብድበት የሆነ ሲኦል የምታደርግባት ከሆነ ገና ከጅምሩ ምንድነው መነሳት ያለበት? ልጅቷ ይቅር ተበል ከሚለው በፊት በቃ ባልየው ነው አሁን መከሰስ ያለበት። ስለዛ ገና ከጅምሩ ነው ባል እንዲህ ማድረግ የለበትም። ይሄን አልፎ ሲመጣ ልክ ለምሳሌ ሚስት ምናምን ሴክስ መከልከል የለባትም ብለን የለ ሰበካ የለባትም ማለት ግን በቃ ኖ ብላ ከገገመችስ ከዛ በኋላ ካለፈ በኋላ እሱ ደግሞ መጥቶ እንደው በግድ በትግል ምናምን ያን ነገር መፈጸም አለበት ወይ የለበትም። ልክ እንደዛ ሁሉ ባልም ሚስትን ለምሳሌ በጭራሽ ሊመታት ሊያስበው አይገባም። ግን ቢመታትስ ሚስት ተነሳ ልትፈታው በፍጹም አይደለም። ሁለቱንም ጽንፍ ወደዛ አስወግዱትና ማዕከል ላይ ክርስትናውን መያዝ ይበጃል። ዛሬ ላይፍ ላይ ገብተን የተወሰነ እናወራለን። ይቆየን። ዛሬ ከእህታችን እንጀምራለን። አሁን ባሰማዋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገርን ያነሳል። ይህ ምን የሚል ነው?
ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህንን ነገር ደግሞ ያዝ ታደርግና እህታችን ምን አይነት ነገር ነው ያስቀመጠችው? ኦኬ መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነው የሚል ነገርን ታስቀምጣለች። ማስተካከያ ይደረግልኝ። ነዋ ሳይሆን ነው ወይ ነው ስለ የነበረው። መጽሐፍ ቅዱስ ሚስት ለባሏ አትከልክለው ይላል ሲል ያ ማለት አስገድዶ መድፈር ጥቃት እንዲፈጸምባት ይፈቅዳል ማለት ነው ወይ? ክላሪፊኬሽን ነው እየጠየኩ ያለሁት እንጂ ኮንክሉዥን አይደለም ያደረኩት። ያንን ሐሳብ እንደ ሐሳብ አይደለም ያስቀመጥኩት ማለት ነው። ስለዚህ እህታችን እንደዛ አይነት ሐሳብ አላስቀመጠችም፣ ይስተካከል። እዛ በተረፈ ክርክሩ የነበረው ሚስት ትከልክል አትከልክል ሳይሆን በጋብቻ መሃል በትዳር ውስጥ ያስገድዶ መድፈር ጥቃት ይፈጸማል አይፈጸምም ወይ ነው። ያንን ጥቅስ ያነሳው እሱ ያስገድዶ መድፈር ጥቃት በጋብቻ ውስጥ የሚባል ነገር የለም ብሎ ለመናገር ነው። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስለ አለመገዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ። ዳሩ ግን ይህን እንደ ፈቃድ እላለሁ እንጂ እንደ ትእዛዝ አይደለም። ተስማምታችሁ እንደ ፈቃድ። ያስገድዶ መድፈር ጥቃት ማለት ከሁለት አንዳቸው ፍቃድ ሳይሰጡ ሳይስማሙ የሚደረግ የሴክስ ግንኙነት ነው። ሚስት ፍቃዷን ሳትሰጥ ሳትስማማ ከተገናኛት እየደፈራት ነው። ትዳር ውስጥ የሚፈጸም ያስገድዶ መድፈር ጥቃት እንለዋለን። ትዳር ውስጥ የሚፈጸም ያስገድዶ መድፈር ጥቃት መጽሐፍ ቅዱሳዊ ነው አይደለም። ለምን? መጽሐፍ ቅዱስ ራሱ ፍቃድን አስቀምጦልናል፣ መስማማትን አስቀምጦልናል። አትከልክሉማ መጽሐፍ ቅዱስ ብቻ አይደለም እኮ የሚለው። በሳይንሱን ብትሄዱ፣ በስነ ልቦና ጥናቱን ብትሄዱ አንድ የሆነ አይነት ችግር ያለባቸው ካፕሎች ማለት ነው ተነስተው ባለሙያ ጋር ቢሄዱ መጀመሪያ የሚጠይቃቸው ጥያቄ ሴክስ እያደረጋችሁ ነው ወይ፣ ሴክሹዋሊ አክቲቭ ናችሁ ወይ ነው የሚላቸው። ለምን? ለዛ ሪሌሽንሽፕ መሳካት ሴክስ በጣም 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 ትልቅ ሚና ስለሚጫወት ማለት ነው። ሪሌሽንሽፕ ኤክስፐርቶች፣ ቴራፒስቶች፣ ሳይኮሎጂስቶች እንዳለ የሚናገሩት ነገር ምንድነው? ሴክስ በጣም ቫይታል ነው። ስለዚህ አትከላከሉ የመጽሐፍ ቅዱስ ብቻ አይደለም። በዓለማዊም ብንሄድ ባልና ሚስት መከላከል የለበትም ሴክስ። ግን ፖይንቱ እሱ አይደለም። የሆነ ነገር ተፈጥሮ ብትከለክል ወይም ደግሞ ባትፈልግ አሟት ከሆነ ፔሪድ ላይ ከሆነች ደም እየፈሰሳት ከሆነ በዛ ሰዓት አይ እንቆይ ነገ ምናምን በምትል ሰዓት አስገድዶ ጉልበት ተጠቅሞ ከተገናኛት መደፈር ነው፣ አለቀ። እሱን መጽሐፍ ቅዱሳዊ ሊያደርገው ሲሞክር ነው ያንን ጥያቄ የጠየኩት፣ መጽሐፍ ቅዱሳዊ ስላልሆነ። ስለዚህ እየተግባባን እባካችሁ። ሲጀምር ይሄ እንደዚህ የሚያከራክር ጉዳይ አይደለም። አንድ ባል ጉልበቱን ተጠቅሞ ኃይሉን ተጠቅሞ ጫናውን እሷ ላይ ያለበትን ጫና ተጠቅሞ ፍቃድ ሳትሰጠው ከተገናኛት የመድፈር ጥቃት ነው። ምን አድርጌ እንደማስረዳችሁ አላውቅም። ሰላም ለእናንተ ይሁን። ይህ የመጨረሻ ቪዲዮ ነው ከሰሞኑ ጉዳይ ጋር በተያያዘ። ከዚህ ቀደም በሰራሁት ቪዲዮ ላይ እህታችን አንድ የሪፍሌክሽን ቪዲዮ ሰርታ አየሁኝ እና ሰው ባኬን ፎርዝም እንዳይሆን ብዙ የተወሰነ ነገር ካነሳችሁ ሀሳብ ላይ ትንሽ ነገር ብቻ ብዬ እዚህ ጋር እንጨርሳለን ማለት ነው። እስቲ የተናገረችው እንስማና እንመለስ። ማስተካከያ ይደረግልኝ። ነዋ ሳይሆን ነው ወይ ነው ስለ የነበረው። መጽሐፍ ቅዱስ ሚስት ለባሏ አትከልክለው ይላል ሲል ያ ማለት አስገድዶ መድፈር ጥቃት እንዲፈጸምባት ይፈቅዳል ማለት ነው ወይ? ክላሪፊኬሽን ነው እየጠየኩ ያለሁት እንጂ ኮንክሉዥን አይደለም ያደረኩት። ያንን ሐሳብ እንደ ሐሳብ አይደለም ያስቀመጥኩት ማለት ነው። ሰላም ላንቺ ይሁን እህቴ። መጽሐፍ ቅዱስ ሚስት ባሏን መከልከል የለባትም ብሎ ሲናገር አስገድዶ መድፈርን ይፈቅዳል ማለት ነው ወይ ብዬ እየጠየኩ ነው ያልሽው። እንደዛ ብለሽ አልጠይቅሽም። ከታላቅ ይቅርታ ጋር ላስታውስሽ አንዴ አይደለ? ስለዚህ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው። ባይ ዘ ዌይ መጽሐፍ ቅዱስ ሚስቶችን ከከለከለ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ ይፈቅዳል ማለት ነው። እንደዛ ብለህ ነው እየተናገርክ ነው ያለው ማለት ነው እንጂ እንደዛ ማለት ነው ወይ ብለሽ እየጠየቅሽ አልነበረም። ዳጸ ልሳን ከሆነ እሰየው ዳጸ ልሳን ከሆነ እና ሁለተኛ ቪዲዮሽ ላይ አሁን አስተካክለሽ የተናገርሽው ነገር አለ አይደለ? እንደዛ ተናግረሽ እንዲሆን ነው የኔ ምኞቴ። ክርስቲያን እንደሆንሽ ስላየሁኝ መጽሐፍ ቅዱስን የሚቃረን ነገር እንድትናገሪ ፍላጎቴ ስላልሆነ ማለት ነው። ከዛ ውጪ ግን አንዳቸውን አይከልክሉ የሚለውን
መጽሐፍ ቅዱስ ብቻ ሳይሆን ሳይንሱ የሚለው አይነት ነገርን አስቀምጠሻል። ጥሩ ነው፣ ግን መጽሐፍ ቅዱስ ሲናገረው የራሱ የሆነ ክብደት አለው። ሲቀጥል ደግሞ አንዳቸውን አይከልክሉ ሲል መጽሐፍ ቅዱስ ምን እያለ መሰለሽ? አንዴ ከተጋቡ በኋላ በሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን የባሏን ብሎ የለ። ባልም ደግሞ እንደዚሁ በገዛ ስጋው ላይ ስልጣን የለውም፣ ስልጣኑ የሚስቱ ነው ብሎ ስለተናገረ ባል ነው እኔ በቃ እንደው አልፈልግም ማለት አይችልም። እንደዚሁ በስጋዋ ላይ ሙሉ ስልጣን አላት ሚስትየዋ። ያ የባል ስጋ የራሷ ስጋ ነው። እንደፈለገ ነው አልፈልግም ማለት አይችልም። ኦልሬዲ የራሷ ስጋ ነው ማለት ግንኙነቱን የመፈጸም ሙሉ መብት ነው ያላት። የሆነ ኤክሰፕሽኖች ካልተፈጠሩ በስተቀር አሁን እዚህ ላይ ስትናገሪ ነበር የህመም ፔሪየድ ላይ ምናምን ብትሆንስ ምናምን ነገር የሚል ነገር ነው። እኔ አስቀድሜ ቪዲዮ ላይ ማስቀምጫለሁ። ህመም እንደዚህ ነገር ካለ አንዳቸውን መተባበር ስላለባቸው ከህመም እንዲወጡ ይደጋገፋሉ እንጂ ወደ እንደዚህ ነገር መምጣት የለባቸውም። ስለዛ ምንድነው መጽሐፍ ቅዱሳችን መከላከል የለባችሁም ሲል ከምን አንጻር ነው? አንደኛው ሰው በሌላኛው ስጋ ላይ ሙሉ ስልጣን ስላለውም ጭምር ነው። ስለዛ ሰፖርት መደራረጊያም ጭምር ነው። ከዚህ አንጻር እዚህ ጋር እንደው በደንብ መያዝ ያለብን ነገር ምንድነው ማለት ነው? ሚስትም ሆነ ባል አንዳቸውን መከልከል የለባቸውም። በቃ አለቀ። ይሄ በኋላ ላይ ለሚመጡ ችግሮች ሁሉ በዚህ ምክንያት ለሚመጡ ችግሮች ማለት ነው ፍቺ ሊሆን ይችላል፣ ወይ ደግሞ አሁን አንቺ የምታነሺው አስገድዶ እንደዚህ አይነት ነገር የመፈጸም አይነት ነገሮች ምናምን እንደዚህ ነገሮችን ሁሉ የሚፈጸም ምንድነው የሚቀርፈው እዚህ ምንጩ ላይ ሲሰራ ነው። አለቀ። ስለዛ ክርስትና ገና ከጅምሩ እነዚህ ነገሮች አይፈቅድም። ስለዛ ሚስትም ኖ ማለት አትችልም፣ ባልም ኖ ማለት አይችልም ከተነሱት እነዚህ እንዳልኩትም ይሄ ሬር ኤክሰፕሽኖች በስተቀር ማለት ነው። ይቆየን።